ኢትዮጵያ በምስራቅ አፍሪካ አንደኛ የተባለ የወርቅ ማውጫ ፋብሪካ አቋቁማለች። ይህ የወርቅ ማውጫ ፋብሪካ በቤኒሻንጉል ጉሙዝ የተገነባ ሲሆን በዓመት እስከ $1 ቢሊዮን ገቢ ያስገኛል ተብሏል። ኩርሙክ የሚል ስያሜ የተሰጠው ፋብሪካው ከሰሞኑ በጠቅላይ ሚኒስትር የተጎበኘ ሲሆን የወርቅ ማውጫ ፋብሪካው 3 ግድቦችን ያካተተ ነው። ይህ ግዙፍ ፕሮጀክት 20 ኪሎ ሜትር ራዲየስ የሚሸፍን ሲሆን ብዙ አስገራሚ ጉዳዮችን የያዘ ነው። ስለዚህ 3 ግድብ ስለያዘው ግዙፍ የወርቅ ማውጫ ፋብሪካና በኢትዮጵያ አለ ስለተባለው 517 ቶን የወርቅ ክምችት እንነግራችኋለን። እስከ መጨረሻው ድረስ አብራችሁን ቆዩ። ኢትዮጵያ ካሏት ውድ ማዕድናት መካከል ወርቅ ዋነኛው ነው። ወርቅ ጥንትም አሁንም ዋጋው የማይዋዥቅ የዓለም የገንዘብ ስርዓት ዋና ማዕከል በመሆኑ ለኢኮኖሚ እድገት እጅግ ወሳኝ ነው። ከዶላር ጋር ተያይዘው የሚመጡ ጫናዎችንና የኢኮኖሚ ፈተናዎችን ለመቋቋም ወርቅ ትልቅ አቅም ይሰጣል። ኢትዮጵያ ከፍተኛ የወርቅ ክምችት ያለባት ሀገር ናት። በቅርብ በተደረገ ጥናት ከ517 ቶን በላይ የወርቅ ክምችት ኢትዮጵያ ውስጥ እንዳለ ተነግሯል። ኢትዮጵያ ከወርቅ በተጨማሪ በዓለማችን እጅግ ውድ የሆኑ እንደ ፕላቲኒየም፣ ብረት፣ ክሮማይት፣ ማዳበሪያ ለማምረት የሚሆኑት ፖታሽና ፎስፌት እንዲሁም ኦፓል፣ ኤምራልድ፣ ታንታለም፣ ነዳጅና የድንጋይ ክሰል በብዛት ይገኙባታል። ኢትዮጵያ የወርቅ ክምችት ያላት በሰሜንና በምዕራብ የሀገሪቱ ክፍሎች አካባቢ ነው። በተለይም በቤኒሻንጉል፣ በትግራይ፣ በጋምቤላና በኦሞ ሸለቆ ከፍተኛ የሆነ የወርቅ ክምችት አለ። በእነዚህ ቦታዎች ኢትዮጵያ 4 ዘመናዊ የወርቅ ፋብሪካዎችን የመትከል እቅድ ያላት ሲሆን ከነዚህም ውስጥ በምስራቅ አፍሪካ ግዙፍ ነው የተባለው ኩርሙክ የወርቅ ማውጫ ፋብሪካ አንደኛው ነው። ከሰሞኑ ጠቅላይ ሚኒስትሩ በቦታው ድረስ ሂደው ጎብኝተውታል። ፋብሪካው ገና ግንባታ ላይ ያለ ሲሆን በቀጣይ ዓመት ስራ ይጀምራልም ተብሏል። ፋብሪካው በ2019 ዓመተ ምህረት ስራ ሲጀምር $1 ቢሊዮን ገቢ ያስገኛል ተብሏል። ጠቅላይ ሚኒስትሩ የኩርሙክ ዘመናዊ ወርቅ ፋብሪካ በሚቀጥለው ዓመት በግማሽ አቅሙ ማምረት እንደሚጀምር ተናግረዋል። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባስተላለፉት መልእክት ባለፈው ዓመት ቦታው ላይ ተገኝተው ጉብኝት ማድረጋቸውን የገለጹ ሲሆን በጉብኝታቸው ወቅትም በምስራቅ አፍሪካ ትልቁ የወርቅ ፋብሪካ እንደሚሆንም ተናግረዋል። ከ20 ኪሎ ሜትር ራዲየስ በላይ ቦታ የሚይዘው የወርቅ ማውጫው 3 ግድቦችንና በሺዎች የሚቆጠሩ ሰዎች የሚኖሩበት የመኖሪያ ካምፕ የያዘ ነው። ፋብሪካው ኢትዮጵያ ወርቅ በራሷ አቀነባብራና አምርታ መሸጥ ያስችላታል ተብሏል። በኢትዮጵያ ካለፉት 15 ዓመታት ጀምሮ የወርቅ ማዕድን ክምችት ዳሰሳ ሲደረግ ቆይቷል። በተደረገው የዳሰሳ ጥናት በኢትዮጵያ ከ517 ቶን በላይ የወርቅ ክምችት መኖሩ ተረጋግጧል። የወርቅ ሀብቶቹ በትግራይ፣ ቤኒሻንጉል ጉሙዝ፣ ጋምቤላ፣ ኦሮሚያና አማራ ክልል ናቸው። ወደፊት እጅግ ብዙ የወርቅ ምርት ይታፈስባቸዋል ተብለው የተለዩ አካባቢዎች አሉ። ከነዚህም በቤኒሻንጉል ጉሙዝ ክልል አንደኛው ሲሆን በኢትዮጵያ ትልቁና የመጀመሪያ የሆነው የወርቅ ኩባንያ ፋብሪካ ግንባታውም ተጀምሯል። ቀጣይ ዓመት ተጠናቆ እስከ $1 ቢሊዮን ገቢ ያመጣልም ተብሏል። ከኩርሙክ በተጨማሪ በወለጋ፣ በጉጂ፣ በቤኒሻንጉል፣ በጋምቤላና ትግራይ የወርቅ ማውጫ ኩባንያዎች ሊገነቡ እንደሚችሉና እቅዶችም እንዳሉ መረጃዎች ይጠቁማሉ። ማዕድናትን በአግባቡ መጠቀም ከተቻለ የሀገርን ኢኮኖሚ ያረጋጋሉ። በአግባቡ መጠቀም ካልተቻለ ደግሞ ለአዲስ ግጭት ምንጭ ሊሆኑም ይችላሉ። ምክንያቱም ሀብት ብቻውን ጸጋ አይሆንም። ዓለም ላይ በወርቅ ማዕድን የበለጸጉ አካባቢዎች የጦርነት ቀጠና ናቸው። ነዳጅ በተገኘ ማግስት ሀገር አይታ የማታውቀው ፍዳ ይከተላታል። ኃይለኞች ሊዘርፉ ጦር መሳሪያ ይዘው ሴራ ጠንስሰው ቡድን ፈጥረው ይመጣሉ። ከዚህ ቀደም በቤኒሻንጉል ጉሙዝ ሲንቀሳቀስ የቆየውና ትጥቅ ፈቶ ገብቷል ከተባለም በኋላ አሁን መልሶ ጫካ ገብቷል የሚባለው ቡድን እንዲህ አይነት እንቅስቃሴዎችን ሲያደርግ ቆይቷል።
የተፈጥሮ ሀብትን በሀገር ደረጃ ለመጠቀም ሙከራ ሲደረግ እንዲህ አይነት ቡድኖች ይመጣሉ። ኢትዮጵያ በኦጋዴን ነዳጅ ለማውጣት ሙከራ ስታደርግ ኦጋዴን ነፃ አውጪ ግንባር ይህን በመቃወም ጥቃቶችን ይፈጽም ነበር። ስለዚህ እንዲህ አይነት ማዕድናትን ጥቅም ላይ እንዲውሉ የሚያደርጉ የወርቅ ማውጫ ፋብሪካዎች ሲጀመሩ አዳዲስ ግጭቶች ሊፈጠሩም ይችላሉ። የዓለም ውድ የሚባለው ማዕድን በከፍተኛ መጠን የምታመርተው ሀገር አፍሪካዊቷ ዲሞክራቲክ ኮንጎ ናት። ኮንጎ ነዳጅ አላት። በዱባይ ጌጣጌጥ መሸጫ ሱቆች ተደርድረው የሚታዩት የወርቅ ጌጣጌጦች መነሻቸው ኮንጎ ነው። ከቦትስዋና ከሩሲያ በመቀጠል ትልቋ አልማዝ አምራች ሀገርም ናት። ይህ ብቻም አይደል፣ በዓለም ደረጃ ለሚመረቱ ለአውሮፕላን፣ ለመኪና፣ ለሴራሚክስና ለኤሌክትሪክ ዕቃዎች መስሪያ የሚያገለግለው 60% የኮባልት ምርት የሚገኘውም ከዲሞክራቲክ ሪፐብሊክ ኦፍ ኮንጎ ነው። ግን የዓለማችን የመጨረሻዋ ድሃ ሀገርም ዲሞክራቲክ ኮንጎ ናት። ኢትዮጵያ ውስጥ ባሉት ችግሮች ላይ ቤንዚን የሚያርከፈክፉ ብዙ ኃይሎች እንዳሉ ይነገራል። ዋናው የኢትዮጵያ ፖለቲካ ችግር ዘረኝነትና ብሔርን ተገን በማድረግ የራስን ጥቅም ለማስከበር የሚደረግ ትግል ነው። የችግሮቹ ሁሉ የመጨረሻ ግብ ገንዘብና ስልጣን ነው። ብዙዎቹ ስልጣን የሚፈልጉትም ኃይልና ገንዘብ ለማግኘት ነው። በእያንዳንዱ እንቅስቃሴ ውስጥ ገንዘብ ኢኮኖሚ ማዕከል ነው። እንኳንና በእኛ ሀገር ቀርቶ ሀያላኑ የሚያደርጉት ጣልቃ ገብነት ዋና ኢላማው ገንዘብ ነው። ወርቅ የአንድ ሀገር ገንዘብ የጀርባ አጥንት ነው። ብዙ ወርቅ ካለን የብር የመግዛት አቅም ይጠነክራል፣ የውጭ ምንዛሬም ይጨምራል፣ ኑሮና ኢኮኖሚም ይሻሻላል። መቼም የማይቀንሰው መቼም ዋጋው የማይወርደው የምድራችን ውዱ ንብረት ወርቅ ነው። በዓለም ላይ ብዙ የወርቅ ክምችት የያዘችው ሀገር አሜሪካ ናት። 8113 ቶን ወርቅ በካዝናዋ አለ። የአሜሪካ የሀያልነት ምንጯ ይኸው ወርቅ ነው። ወርቅ የሀያልነት ምንጭ ነው። ኢትዮጵያ 517000 ኪሎ ግራም የሚሆን ወርቅ ክምችት እንዳላት በጥናት ተረጋግጧል። በዓለማችን በየዓመቱ እስከ 400 ቶን ወርቅ ከምድር ውስጥ ተቆፍሮ ይወጣል። አሁን ላይ የሰው ልጅ ወርቅ የማውጣት አቅሙ ከምንጊዜም በበለጠ ከፍተኛ ደረጃ ላይ ደርሷል። ዘርፉ ባለሙያዎች እንደሚሉት በምድር ውስጥ ተከማችቶ የሚገኘውን ወርቅ መጠን ለመገመት ሁለት መንገዶችን መጠቀም ይቻላል። የመጀመሪያው በአሁኑ ሰዓት በምርምርና በፍለጋ የተገኘውና እየወጣ ያለው ሲሆን፣ ሁለተኛው ደግሞ እስካሁን ድረስ ስለመኖሩ የሰው ልጅ የማያውቀው የወርቅ ክምችት ነው። ነገር ግን ስለመኖሩ የሰው ልጅ ያረጋገጠው ወርቅ መጠኑን ጭምር ማወቅ የሚቻል ሲሆን እስካሁን ያልተገኘው ግን የትና ምን ያክል መጠን እንዳለው መገመት ከበድ ይላል። በዚህም ስለመኖሩ የተረጋገጠ የወርቅ መጠን በአሁኑ ሰዓት እስከ 50,000 ቶን ሊደርስ እንደሚችል የአሜሪካው ጂኦሎጂካል ሰርቬይ መረጃ ይጠቁማል። እስካሁን ድረስም የሰው ልጅ 190,000 ቶን ወርቅ ከምድር ውስጥ ቆፍሮ አውጥቶ ለተለያዩ ተግባራት አውሎታል። ነገር ግን ይህ ቁጥር እርግጠኛ ሳይሆን ግምታዊ መረጃ ላይ የተመሰረተ ነው። እነዚህን መረጃዎች ከግምት ውስጥ በማስገባትም የሰው ልጅ እስካሁን 20 በመቶ የሚሆነውን የወርቅ ክምችት እንደተጠቀመው መገመት ይቻላል። ነገር ግን በየዓመቱ የወርቅ ፍላጎት መጨመሩና ወርቅ የመፈለግና የማውጣት አቅም እየጨመረ በመሆኑ በቅርብ ዓመታት ውስጥ ይህ ቁጥር በእጅጉ ከፍ ሊል ይችላል። በኢትዮጵያ ሀብት ያለባቸው አካባቢዎች ግጭቶች ይስተዋላሉ። አሁን ላይ አዳዲስ የወርቅ ማውጫ ፋብሪካዎችን ከመትከል በተጨማሪ ከሀገር በሕገ ወጥ መንገድ የሚሸሸውን የወርቅ ሀብት ማስቀረትም አስፈላጊ ነው። አንዳንዴ በሕገ ወጥ መልኩ የሚወጣ ወርቅ በታጣቂዎች እጅ የመግባት እድሉ ከፍ ያለ ነው። በትግራይ ክልል አንዳንድ ጄኔራሎች የዚህ ንግድ አካል በመሆን በሕገ ወጥ መንገድ ከፍተኛ የወርቅ ኮንትሮባንድ እንደሚያካሂዱ ጠቅላይ ሚኒስትሩ ጭምር በአንድ ወቅት ተናግረውም ነበር። ይህን መቆጣጠር ወደ ብሔራዊ ባንክ የሚገባውን የወርቅ መጠን ሊጨምረውና ኢኮኖሚው ላይ ትንሽ አዎንታዊ ነገር ሊጨምር ይችላል። አበቃን። መልካም ጊዜ ተመኘን።